ነገ እንገናኝ። ላይቭ ጆይን አደርጋለሁ ጋይስ። አው ቢ ዌይቲንግ ጠብቃችኋለሁ ከ2 ፒኤም እስከ 6:30 ፒኤም ማለት ነው። ኢስተርን ታይም በትግርኛ ወርቼ ነበር። ኢስተርን ታይም ማለት ነው። ላይቭ እገባለሁ እዚህ። እኔ በጣም ደክሞኛል፣ እርቦኛልም። ኦልራይት እርቦኛል፣ ደክሞኛል። ማገዝ ከፈለጋችሁ ነገር ማገዝ ትችላላችሁ። ዲኤምቪ ሚስተር ዲኤምቪ ሚስተር ዲኤምቪ ዛሬ ያለው ዋሽንግተን ያለው ዲኤምቪ። ስለዚህ ቀን ልጅ እንግዲህ ዓላማውን አግዘው። ስለዚህ ብዙዎች ያላችሁ ገንዘብ ያላችሁና ከነገ ጀምሮ ከ2 ፒኤም ጀምሮ ላይቭ ሴሽን ላይ ቨርቹዋሊ አዶናይን እንግዲህ መጣችሁ ሰፖርት አድርጉ። አንድ ላል መጨረስ ይችላል እናሳ። ስለዚህ ይሳካል። እንወዳችኋለን። ላቭ ዩ። ከአሁን በኋላ ጋይስ እንደነገርኳችሁ this is የልጆች ህይወት ነው። 25000 ህፃናት ማለት ነው። ችግሩ ምን እንደሆነ ታውቃላችሁ? ልክ እንደ አሜሪካና ኢራን ውጊያ መከተው ዋት እኔን አይነካኝም ብለህ ታስባለህ። ለምን ከዛ አይመለከተኝም ትላለህ። ኢቭን እኮ በቃ የዋ ሩሩ ልትሆን ትችላለህ። ግን ደግሞ ያን ያህል ገብተህ ሰርጸህ ስላላየኸው አይሰማም። እኛ ሰዎች ነን፣ ብዙ የሚያጨናንቁ ነገሮች አሉ፣ የቤት ኪራይ ምናምን እና እኔ እንደዚህ ተገድሼ ተጨንቄ አስቤ ወደዚህ ልመጣ የቻልኩት ቢካዝ አቶ ብርሃኑን እድሉ ስለሰጠሁት ነው። አስታውሳለሁ የኢትዮ ኢስታንቡል ሲደውሉልኝ የዛን ቀን የቤቲንግ ካምፓኒ ብርን ከፍልሃለን ይሄን ያክል እና ቤቲንግ አስተዋውቅልን ብለው ጠየቁኝ። ኢትዮ ኢስታንቡል ደግሞ ምናምን አይደለም ናና ሆስፒታላችን ጎብኝልን ብለው ጠየቁኝ። ከዛ ሆስፒታሉ ስለ 25000 ህፃናት ሜንሽን ያደረገልኝ እኔ ደግሞ የነገርኳችሁ ነገር ነው። 25000 ህፃናት ማገዝ እንደምፈልግ እቺ ነገር ነች መጀመሪያ ያተሳሰረችን ማለት ነው። ኦልራይት ሌሎች ነገሮች ከማወቄ በፊት እቺ ቁጥር ነች ወደ አቶ ብርሃኑ ቀረብ ያደረገችኝና በዚህች ቁጥር ወደ ውስጥ ገባው። ወደ ሰርጀሪ ክፍሎች ገባው። አልጋዎቹ አየኋቸው፣ ሆስፒታሉን አየሁት እና ምን ያህል ተውት እናንተ የምታስቡ ጊዜ ነበረው ከራሳቸው ወጪ ማለት ነው። ተረዳችሁኝ? ግን ማቆም ያለው ቢካዝ ሁሉም ሰው የሆነ ጣራ አለው እና እሱን ጣራ ለመስበር እየሞከርን ያለ ነው። በጣም በፍጥነት ለብዙ ልጆች ለመድረስ ማለት ነው። አይ ቲንክ ሲምፕል ነው ይሄ። ገባችሁ አይደለ? ከሆነ ጥሩ ነገር መጥፎ ነገር ማውጣት ከፈለክ ማለት ነው አስበህ ማውጣት ትችላለህ። በጣም ቀላል ነው። በጣም ቀላል ነው። ማስተዋል ትችላለህ። አስተውለህ ተገንዝበህ ተጨንቀህ ኔጌቲቭ ነገር ማውጣት ትችላለህ። ግን ማስተዋል ያለብህ ነገር ምንድነው? ኔጌቲቭ ላይ ፎከስ እያደረክ እንደሆነ ነው። ያ ኔጌቲቭ ነገር ላይ ፎከስ ማድረግህ ደግሞ ምንድነው የሚያደርገው? ይሄ እነዛ ልጆች ጋር ቢካዝ ከጊዜ ጋር ነው እየተሽቀዳደምን ያለ ነው። ውድድራችን አሁን ከጊዜ ጋር ነው። እናንተ አታዩትም። እኔ ገብቼ አይቼዋለሁ። መስመሩን አይቼዋለሁ። ላይኑን አይቼዋለሁ። ምን ያህል እናቶች እየጠበቁ እንደሆነ፣ ምን ያህል ልጆች እየተቸገሩ እንደሆነ ምን ያህል ሆነ ሰው። ይህ ደግሞ አይናችሁ አንዴ ይህ ወረፋ ቢያይ ይህ ቁጥር ማለት ነው ቁጥር ሆኖ ሲቀር የሆነ ሂሳብ ነው የሚመስለው። ግን ደግሞ ይህ ቁጥር በሰው መልክ ተሰልፎ ስታዩት ያ ሰልፍ ደግሞ ለቅሶ ያሳዝነው ምንድነው? it's this ጊዜ ማጥፋታችን ነው። because ጊዜ የምናጠፋበት ሰዓት ላይ አይደለንም ያለነው። ለነዚህ ልጆች ባለችን ሰከንድ ተጠቅመን መድረስ አለብን። ለዛም ነው አሜሪካ የመጣሁት እኔ። ተረዳችሁኝ? እቺ 10 ቀን በስነ ስርዓት መጠቀም እፈልጋለሁ። ጊዜን ዌስት ማድረግ አልፈልግም እና ማንም ሰው የመጠየቅ መብት አለው። አመሰግናችኋለሁ፣ እወዳችኋለሁ ከምታስቡት በላይ። ነገ ተዘጋጁና የብዙ ልጆች ህይወት እንቀይራለን። እወዳችኋለሁ። እርቦኛል በጣም ነው፣ መብላት አለብኝ ነገር። አዶናይ አውት ይላል። ታባላችሁ ሪሰርች አደረኩኝ። ገባውና ጉጉል የሚባል አለ። ገባውና አዲስ አበባ ውስጥ አለ። ኦነሩ ብርሃኔ ተድላ ይላል። ብርሃኔ ተድላ። ከዛ ደግሞ ሃርቱ ሃንድረንዝ ኤድ ስለው አሜሪካ ነው እስታብሊሽ የተደረገው ይለኛል። የአሜሪካ ከዛ ጋይስ ከዛ ብፈልግ ኦልሞስት 50 ስቴት ፈለግኩኝ። የናርሊ 2026 ላይ የተጀመረው ይላል። so I'm trying to understand. Okay? I'm trying to understand. እውነቴ እኮ ነው የምላችሁ። ይህ ተገቢ እኮ ነው። ሌላ ጥያቄ አለ። ለምሳሌ እኔ አንድ ነገር ላስረዳችሁላችሁ።
ወደ እንትን ከመግባታችን በፊት እኔ የምጠይቀው ጥያቄ እንዴት ነው የሆስፒታሉም ኦነር የኢስታንቡል ሆስፒታል አቶ ብርሃነ ተድላ የሃርት ቱ ሃርት ችልድረንስ ኤድ ኦነር አቶ ብርሃነ ተድላ እዚህ ጋር 25,000 ህጻናቶች ለማሳከም ብር ሰብስበ ወስደ የምታክመው አንተ ጋር ነው። ሶ ቤሲክሊ ለምሳሌ እኔ ጫማ ቤት አለኝ። ኦኬ ጫማ ቤት አለኝ። እኔ ጫማ ቤት አለኝ። እኔ ናን ፕሮፊት ኦርጋናይዜሽን ከፈትኩኝ እንትን ብዬ ጫማ የሌላቸው እግረኞች ብዬ ከዛ መጥቼ ለህዝቡ ለ5,000 ህፃናቶች ጫማ መግዛት እፈልጋለሁ ብዬ ገንዘብ ሰበሰብኩኝ። ገንዘቡን ሰበሰብኩና የሰበሰብኩትን ብር ይዤ እኔ ጫማ ስቶር መጥቼ የ5,000 ህፃን ልጅ ጫማ ገዛው። ኃይለኛ እንትን ነው አይደል እንዴ? ኃይለኛ ቢዝነስ ነው። ሰው ምን እያደረቁ this is let every business ለምን ሬስቶራንት ኦነሮች ለምን እንደዚህ አታደርጉም? ሬስቶራንት ኦነሮች 5,000 የተራቡ ለመመገብ ብላችሁ ፊድ ደ ሃንገር ናን ፕሮፊት ኦርጋናይዜሽን አውጡ። ከዛ ትመጡና ናን ፕሮፊት ኦርጋናይዜሽን አለኝ 5,000 መመገብ እፈልጋለሁ ትሉና ገንዘብ ትጠይቃላችሁ። ከናን ፕሮፊት አንደኛ ታክስ ኤግዘምፕት ነው ገንዘቡ። ታክስ ኤግዘምፕት የሆነ ገንዘብ ወስዳችሁ ማለት ነው ሬስቶራንቶቹ ላይ ትመግባቸዋላችሁ። ሬስቶራንታችሁ ባንዴ 5,000 አዲስ ካስተመር አገኘ። ብሪሊየንት አይዲያ ነው። I love it. That's a brilliant ታብታብና ኮፒሊንግ አስገባችኋል። አንዴ ቆይ ብሪሊየንት አይዲያ ነው። ኦኬ ይሄ ነገር አሜሪካ አይፈቀድም because conflict of interest ነው። አሜሪካ አይፈቀድም። it's like let's say guys አንዴ ቆይ አታስቁኝ። let's say ኢላን መስክ ተስላ መኪና ለሌላቸው 1 ሚሊዮን ተስላ መስጠት እፈልጋለሁ ብሎ ናን ፕሮፊት ኦርጋናይዜሽን ናን ተስላ ኦነር ፋውንዴሽን ብሎ ይከፍትና ይመጣና ገንዘብ ይሰበስባለኝ። ለምን ሲባል ተስላ መኪና ለሌላቸው ተስላ እንስጣቸው ብሎ ተስላ መኪና ለሌላቸው ተስላ እንስጣቸው ብሎ ኢላን ማስክ ለ1 ሚሊዮን ሰዎች ከተለያየ ሰዎች ገንዘብ ይሰበስብና ሂዶ ተስላ ገዝቶ 1 ሚሊዮን ተስላ ገዝቶ ተስላ ለሌላቸው 1 ሚሊዮን ሰው ይሰጣለኝ። ጉድ ቢዝነስ። ለዚህ ነው አያችሁ ናን ፕሮፊት ኦርጋናይዜሽን ሲሆን ኮንፍሊክት ኦፍ ኢንትረስት እንዳይሆን አይፈቀድም። ግን ከተፈቀደ ምንም ችግር የለም። እኔ የመጀመሪያው ኢምፖርታንት የሆነ ጥያቄ ነው መጠየቅ የምፈልገው። ሁላችሁም አመሰግናለሁ ስለመጣችሁ። በጣም ከታች በጣም ደስ የሚል ኮሜንት እየኮመታችሁ ነው። እኔ እውነት ለመናገር 25,000 ህፃናቶች በዚህም በዛም ሆኖ እንዲታከሙ ፈልጋለሁ። ይሄ ነገር ቶሎ ይጣራና ሁላችን መተባበር አለብን። ይጣራ ለጀስት ሜክ ሹር ዳት አንደኛ ለብልጽግና መንግስት አይደለም ብሩ የሚሄደው። ከዚህ በፊት አዶናይ 15 ሚሊዮን ብር ሰብስቦ እጸጽ ላይ ላሉት የትግራይ ለተራቡት ተብሎ መጨረሻ ላይ ብሩ አልሄደም። እንደምታውቁት ማን ነው አጭሩ ማን ነበር ስሙ? አጭሩ ስሙ ይጠፋኛል ሁሉ ጊዜ። ታኩር ደብረ ብርሃን ለተፈናቀሉት 15 ሚሊዮን ብር ሰጣለሁ ብሎ ሰብስቦ ብሩ አልደረሰም። ጋሞ ጎፋ ከጋሞ ጎፋ እነተሙ የሰበሰቡት ብር አልደረሰም። እነተሙ እነመማር ቦንቱ እነ ዮናስ ሴጋ የሰበሰቡ ብር አልደረሰም። ያ ችግር ተፈጥሯል። ስለዚህ
ይህኛው ግን ትንሽ ግራ የገባኝ ነገር አለ። ጥያቄ ሲጠየቁ በጣም ተናደው ነበር። በመጀመሪያ ተሙ ጥያቄ ሲጠይቃቸው በስልክ እንደዚህ አይነት ጥያቄ የምጠይቀን ከሆነ ከኛ ጋር ባደግፈን ጥሩ ነው ማለት ራሱ የሆነ የሚደብቁት ነገር አለ። ሌላ ደግሞ ለጅትመት ትልቅ እንትን ቢዝነስ ከሆኑ ለምን ነው ለተሙ ጥያቄ ምን አስፈራችሁ? መጀመሪያ ተሙ በስልክ ሲጠይቃችሁ ተሙን የሴጋው ቦይፍሬንድ ተሙን አመናጭቃችሁ ባትጠይቀን ይሻላል አትደግፈን እንዳንተ አይነት ሰዎች እንዲ ጥያቄ የሚጠይቅ ሰው አንደግፍ ብለው አምናቸዋል። እዚህ ላይ አምናቸዋል እንዳላችሁ ታምናቸዋል። ጭራሽ በዚህኛው ያለው ማነው ጀነራል ጻድቃን ተበሳጩ። ወለት ራሱት አሜሪካ እንዳሉ ረስተውታል። ጀነራል ጻድቃን ተበሳጩ። ጭራሽ እንዴት ትጠይቀናል? በጣም አዝናለሁ። እንዴት አበዱ ረስተውታለኝ። በእርግጥ ያው ዋሽንግተን ዲሲ ኦልሞስት ኢትዮጵያ ማለት ነው። እዛ አካባቢ ያው እና ትልቅ ምናልባት ተናደው ይሆናል። በአንድ በኩል ልፈርድባቸው አልችልም። ለምን መሰላችሁ? ሁሉ ጊዜ የሆነ ነገር ሲደረግ ኔጌቲቭ የሚያነሱ ሰዎች ብዙ ናቸው። ፈርድባቸው ምን ለመናገር ነው አሁን በደንብ መናገር አልፈልች በደንብ ሳላው እዚህ ጉዳይ ላይ እኔ የምጠይቀው ጥያቄ ሳለ አስገቡ ብዬ ነበር፣ ግን አላዩኝም እና